ሰላም ሰላም፣ እንዴት ናቸው ወገኖች? የሀገሬ ልጆች ሁሉ ሰላም፣ ሁሉ መልካም። ጠፍቻለሁ። ከአጠገቤም ልጆች እየተጫጩ ነው። ጠፍቻለሁ። ትናንት ቪዲዮ አልሰራም። ላይ በርግጥ ገባው ላይቡን ያስተካከሉልኝ ራሱ ሳላመሰግን በዚህ በጣም አመሰግናለሁ። ሰላም፣ በጣም ነው የማመሰግነው። እናንተን አላመሰግንኩም። ልጁን አሞብኝ፣ ህፃኑን የሚይዘውን ልጅ አሞብኝ እንትን አሞት ነበር። ቀዝቃዛው ስትሰጥቸው ይሆን ምን ይሆን አላውቅም። በጣም አሞት እንትን ብሎ ነበር እና በቃ ሌሊት ተነስቶ ድምጡ ዝግት ሲል እንትን አለኝ፣ ጨነቅ እና አልተኛሁም። በዛ በጣም ደብሮኝ ነበር። ቪዲዮ አለመስራት ስለማልችል ነው የማወራላችሁ። እና እንዴት ናችሁ? ሰላም ናችሁ ወይ? ሁሉ መልካም ነው? እኔ በጣም ደህና ነኝ። እናንተ እንዴት ናቸው? ደህና ነኝ። እናንተስ? ሰላም። ከልብ አመሰግናለሁ ፉዚዬ፣ ሰላምዬ፣ ከልብ ነው የማመሰግነው። ከልብ ከልብ ከልብ። እውነት እንደናንተ ታታሪዎች መሆን መታደል ነው። ምክንያቱም የሰው ቤት ከባድ ነው፣ እንደምታዩት ከባድ ነው። እኔ እንኳን አይደለም ይሄ ሁሉ ሰው ማስተናገድበት አንድ ሰው እንኳን አላስተናግድም። ማንንም ሰው አላወራም። 24 ሰዓት ሲሮጥ ነው የሚዋል። ያውም ለማይያዘው ብር ታውቃላችሁ። ስደት ላይ እኛ አይደለም የምንጠቀመው፣ ያው ሌላ ሰው ነው የሚጠቀምበት። እና ይዘን ለማንይዘው ብር ስንሮጥ ነው የምንውል። በቃ መሮጥ 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 መሮጥ፣ እንደዛ ስንሆን ነው የምንውልና እናንተ ግን እግዚአብሔር የረዳችሁ ናችሁ። እዚህ በላይ ደግሞ ይጨምርላችሁ፣ እውነት ይጨምርላችሁ ነው ማለት ተግታችሁ ከእናንተ አልፋችሁ በቃ ለብዙ ሰው የመውጣት ምክንያት ሆናችኋል፣ የመበርታት ምክንያት ሆናችኋል። እውነት እኔ እናንተን አይቼ ነው ዩቱቡን የጀመርኩት እንጂ በጣም ነበር መፈራው። የሚከብድ ነው የሚመስለኝ። መስራት ትፈልጋለሁ ኢትዮጵያ ሲሄድ ምናምን ነበር ምን ማለት ነው። እና የሚከብድ ነው የሚመስለኝ። አቅላችሁልኛል። በዚህ አጋጣሚ ደግሞ እናንተን ሁሌ ላይ ሆነ አላውቅም፣ ብቻ የሆነች ልጅ ስተች አይቻታለሁ እና አይደለም እንደዚህ ተብሎ ተጠየቀ ምናምን እያለች ስታወራ አይቻታለሁ። ከዛ በላይ ብር እኮ እናጠፋለን አይደል ወገኖች? እውነቴን ነው የምላችሁ። እንዴ በተለያየ ነገር እኮ በጣም በቃ ብዙ ብር አጥፍተን እናውቃለን። የአረብ ሀገር ያሉ ልጆች ብር ለማጥፋት ይቁም ነገር እኮ ነው፣ ቅርስ እኮ ነው። በዚህ በስደት ላይ ቅርስ ነው ይዘን የምንሄደው። ዩቱባችን ቅርሳችን ነው። ጎበዞች ብንሆን ብንበረታታ፣ ደግሞ እኛው ለኛው ካልተበረታታን ይገርመኛል። እኔ አሁን ያለሁበት ቦታ በጣም ብዙ ሰራተኞች አሉ እና እዛም እዚህም ሲሄድ በቃ እንትን አለንም፣ ዝም አለንም ማለት ሰብስክራይብ አድርጎ ምናምን ምናምን እላለሁ እና እዛው ቁሜ በስልካቸው እንዲያደርጉኝ ያደርጋቸዋለሁ። ግን ትንሽ እየዘወር ስል ይቀይሩታል ቪዲዮ። አያችሁ፣ ሰው የወሬ ጥማት አለበት፣ መቀመጥ አይችልም። ምን ችግር አለ? የሆነ ቪዲዮ ተከፍቶ ተቀምጦ ራሱ በይትቴጅ። እኛ ግን እንደዛ መሆን የለብንም ወገኖች። በጣም ባክነን አይተናል። ለካ ማጋም መርየነች ተቀበልሽ ወይ ካህ ደስ እንዘን እና ልጁን ለማስደሰት ልጅቱ በጣም ነው መጠር እና እንደዛ ነው እላችኋለሁ ወገኖች። እየዋየ እንበረታታ፣ እንያያዝ፣ መስራት አለብን። የሆነ አንዳንድ ሰዎች ራሱ ሲመጡ እንትን ይላሉ ማለት ሰብስክራይብ አድርጉ ስትሏቸው ምን ያህል እንዴት ሮጠው እንደሚወጡ አይታችኋቸው። ምን ችግር አለው? እውነቴን ነው የምላችሁ። የሆነ ወሬ ያለበት የሆነ የመጋባት የመፋታት የምናምን ወሬ ያለበት ቢሆን ሰው ቁጭ ነው። እውነቴን ነው የምላችሁ። ሰው ሚዲያውን በሙሉ የሚቆጣጠሩት እነ አብርሃም እነ ሂሩታ እነ ሄርሜላ፣ እኛ አረብ ሀገሮች ራሱ የእነሱን አጀንዳ ስንሆን ይገርመኛል አንዳንዶቹ። እውነቴን ነው የምላችሁ። እኛ እርስ በርሳችን መች ተበረታታን? መቼ? በቃ የከሌላ አጀንዳ ይዘን የከሌላ እንደዛ ለጥፋችሁ አትስሩ ወገኖች። እውነት በራሳችሁ ተማመኑ። በቃ ስሩ። መውጣት አለባችሁ እናንተ፣ መሄድ አለባችሁ። የሰው ከሆነ ቦታ አምጣችሁ ለቃቅማችሁ አትለጥፉ። ጥርት ታርጋችሁ፣ በተለይ ደህና ትንሽ እውቀት ያላችሁ ካላችሁ ጥርት ታርጋችሁ
በራሳችሁ በማንነታችሁ ለምን የፈለጋችሁ ምናምን አትሆኑ። እውነቴን ነው ብላችሁ በቃ በራሳችሁ በቃ ምን አስጨነቃችሁ? ይህ እኮ በፈጣሪ ስራ መግባት ነው። እውነቴን ነው። እነሱ ኑሯቸውን እየኖሩ ነው። እኔ አንዳቸውም ተፋተው ተለያይተው እየተበጣበጡ አይመስለኝም። አላያቸውም። ምን ሲጀመር ርዕስ ነው የሚያረጉት። ታውቃላችሁ፣ ሰው እንደዚህ አይነት ሞቅ ያለ ርዕስ ከሌለው አያይላችሁ። ለዛ ርዕስ ያረጉታል። ታውቃላችሁ፣ ርዕስ ነው የሚፈልግ ሰው። የክፋት ርዕስ ታውቃላችሁ፣ የክፋት ርዕስ ይፈልጋል ሰው እና እንደዛ ነው። በዚህ አጋጣሚ ባለፈው ጊዜ አላያችሁትም፣ ማናቸውም ስላላያችሁት 200 ምናምን ሰው አለን አይደል? አሁን ቴሌግራም ላይ እናንተ እንድታወሩበት ይፈልጋሉ። እኔ ነግራችኋለሁ፣ ምንም ገና አልጀመርኩም። ዩቲዩብ ሲቀበለኝ አሁን ደግሞ ያለሁበት ቦታ ጥሩ አይደለም። 24 ሰዓት ከልጅ ጋር ነኝ፣ 24 ሰዓት ከአረቦች ጋር ነኝ። ጠፍቼ ስለምሰራ ሌላ ስራ ደግሞ እቀይራለሁ። እርግጥ ከእንዲህ አይነት ስራ መውጣ አይመስለኝም፣ ግን የሆነ ጊዜ ክፍተት ጊዜ ባገኝ ቁጭ ብዬ 1 ወር ምናምን በቃ በነፃነት 1 ወር 15 ቀን በጣም ብዙ ብር ነው ማልሰራ፣ ግን ይሁን ቁጭ ብዬ ቪዲዮ ለመስራት እሞክራለሁ። የማርፍበት ቦታ ከልጆች ካገኘሁ ማለት ነው። እና አልጀመርኩም፣ ምንም ነገር አልጀመርኩም። ስለ ምክርም አልጀመርኩም፣ ስለ ምንም አላወራሁም። እና ባለፈው ጊዜ 1 ወር ላወራችሁ ብዬ ያያችሁት አይመስለኝም ቪዲዮ፣ እርግጠኛ ነኝ። ይህን ግን በተራይ ቴሌግራም ላይ የሚለቀቅ ቪዲዮ ስለሚሆን አንድ መልዕክት ልንገራችሁ። እስካሁን እዚህ ያወራሁት ፎዚያን እና ሰላምን በማመስገን እያዘልኝ፣ እርስ የሌለው እንዳይሆንብኝ ማለት ነው። እነሱን በማመስገን እያዘልኝ። ይሄ አሁንም ደግሜ በቴሌግራም ያላችሁ እህቶች፣ እንደኔ ስደት ላይ ያላችሁ፣ እንደኔ በጣም ብስብስ ያላችሁ፣ እኔ ድፍን 20 ዓመት ሰርቻለሁ አረብ ሀገር እና መጀመሪያ እናንተን ስላገኘ ፈጣሪ እጅግ አድርጌ አመሰግነዋለሁ። በቃ የካሳ ዘመኔ ነው። በቃ ዩቲዩብ ብቻ ተቀባይ ካረገኝ ኢትዮጵያ ከገባው እሰራለሁ፣ ችግር የለብኝም። እኔ የማውራትን አልፈራም፣ ምንም ነገር አልፈራም። እና እንደዛ ስለሆነ እሰራለሁ። ምን ላወራችሁ ምስል ባለፈው ጊዜ ላወራችሁ ነበረ፣ ላወራችሁ ፈልጌ ላወራችሁ ብዬ ግን ማየት አለማየታችሁን አላውቅም። እና ምን ልላችሁ ነው መሰላችሁ የፈለግኩት፣ ጓደኛ አለኝ ብያችኋለሁ። ማወራው እግዜር ካለው፣ ምክንያቱም ከዚህ በፊትም ብዙ ነገር ጀምሬ እንትን ስላለ ያው ሂዳችሁ እስክታገቡ ድረስ የእኔ ባሌ ምናምን ብላችሁ ማውራት አይቻልም። ጓደኛ አለኝ ማወራው በስልክ ማለት ነው። ያውቀኛል፣ እንተዋወቃለን። ግን እንደዚህ ቪዲዮ ላይ ምናምን እንትን ስለማይለኝ እንደገና ደግሞ ዩቲዩብም በቃ ማለት አላሰብኩበትም። ልክ ነፎዚን ሳገኝ በቃ ጀመርኩት እና በዩቲዩብ በመስራት ያበረታታኛል። እዚህ ላይ ኮሜንት የምጽፉበት የምታወሩበት ይሄ ስለሆነ ማለት ነው። እና ዩቲዩብ በመስራት የጎበዝ ጀግና ታታሪ ይለኛል ወይስ እንደዚህ ፍርግጥግጥግጥ ብዬ እንደዚህ በቃ ጎተቶች ብዬ ስለወጣው ይንቀኛል ብዬ ጥያቄ እንድታወሩበት ነግሬያችሁ ነበር። ምንም ኮሜንት አላየሁም። እርግጥ የተወሰነ ታይቷል። ምንም ኮሜንትም አላየሁም። ብዙም ሰው ያየው አይመስለኝም። ልጁ እንዳይገባ እና ልጆቹ እንዲገቡብኝ አልፈልግም ወገኖች፣ አልፈልግም። ምክንያቱም እንደምሰራ ነግሬያታለሁ ሴትዮዋን፣ ግን ልጆች እንዲገቡብኝ አልፈልግም። እና ለዛ ነው ያነሳሁት ካሜራውን። እንደውም ላይ የሰራሁበት ላይ ልጅ ገብቷል መሰለኝ። ወደ ወሬ ልመለስ። ምንድን ነው ያልኳችሁ? እነፎዚን ሳገኝ መስራት አለብኝ ብዬ የወደዳችሁም ይወዳችኋል፣ የጠላችሁም አይወዳችሁም በሚል ርዕስ ተነስቼ እንትን አልኩኝ። ዩቲዩብ በቃ ገባሁበት ለመስራት ማለት ነው። እና በዚህ በምሰራው ስራ ይደሰታል፣ ጎበዝ ዋው ይለኛል።
ወይስ ይህን ቪዲዮ ምናምን ሳይጠፋ ነው ብዬ ጠይቂያቸው ነበር። ምን ይመስላችኋል? እንዳጋጣሚ እንኳን ብዬ ጠይቂያቸው ነበር። ብዙ ሰው ያየውም የተሳተፈበትም አይመስለኝም። እና እናንተስ በዚህ በመስራቴ ታበረታታላችሁ ወይስ ምን ትላላችሁ? ልታወሩበት ፈልጌ ነው። እሺ ማንኛውም ሴት በራሷ መተማመን አለባት፣ መስራት አለባት፣ በቃ መውጣት አለባት። ሌሎታ ምናምን የሚባለው በማንነቷ ወደኋላ ማለት የለባትም ነው። ምክንያቱም ልጆች ስላሉ ነው። ቤቷ ትንሽ ናት። ምን የምትሄዱበት የለም። እንደዚህ ተጋፍጣችሁ ካልሰራችሁ ከባድ ነው ወገኖች። እኔ ደግሞ መስራት ነው የምፈልግ። እንደዚህ ከሆነ ደግሞ አታያችሁ የት አባቴ ነው። ከባድ ነው። እንደዚህ ሆነን የምንሰራ እንጂ ምን እናድርግ? እችም ቀን ታልፋለች። ማየት ነገር የለም። ብዙ ስንኖር ከነሱ ጋር እንኖር። ያው ስልክ መቀየር አለብኝ እንደዚህ አስተካክዬ ምናምን ግርማ ጌትነት በቂ ያስፈላን አለ ሀገሬ ሰው ሲተርክ ችግር ነው። ጌትነት በቂቤ ያስፈላል። ጌትነት ችግር ስለሆነ በቂቤ ያስፈላል። እንደዚህ ይሻለኛል። በነፃነቴ ልጆች እንዲገቡ ስለማልፈልግ ነው። እና ወሬውን እንዳትረሱት። ምንድን ነው ያልኳችሁ? ዩቱብ አሁን የሰራሁት በራሴ ተነሳሽነት ነው። እነ ፎዚን ሳገኝ እንደዚህ እህቶች ሲበረታቱ ሳይ ነው የወጣው። ልጁ በቪዲዮ ብዙም አያውቀኝም ብያችኋለሁ። እና እንደ አጋጣሚ እንኳን የአጫጭር ቪዲዮ ታውቃላችሁ ማይገባበት ቦታ የለም። እና እንደ አጋጣሚ ቢያይኝ ዞር በይ ይለኛል ወይስ አንበሳ ጎበዝ ሰራሽ ይለኛል? ምን ቢለኝ ይመስላችኋል? በሚል ነው። እና እንደዚህ በማድረጌ ሳጥፍቻለሁ ወይ ነው። እና እኔ እናንተ የምትሉትን ሊሰማ ነው ወይም ደግሞ ከዚህ የምትማረው ብዬ ነው። እኔ በማንነቴ አላፍርም። ማንም ሰው በማንነቱ ማፈር የለበትም። ጎበዝ መሆን አለበት። በስራ ማመን አለበት። ታታሪ ሰው መሆን አለበት። እውነት መስራት፣ በቃ መስራትና መስራት ያኮራል፣ አያሳፍርም። እንሰራለን ደግሞ ሌላ ለውጥ ፈልገን ነው ደግሞ አይደል? በዩቱብ ላይ ደግሞ ምን ደፍ የምንለው አይደል? ሌላ ለውጥ፣ ሌላ ብር፣ ሌላ ሳንቲም፣ ሌላ ተጨማሪ። ዩቱብ ሲጀመር ዩቱብ ብቻ አይደለም የሚያስከፍላችሁ፣ ታዋቂ ስለሆኑ ነው። እነ የተንቢ እንኳን ለራሳቸው አይደለም በጣም ለብዙ ሰው የስራ መንገድ የከፈቱ ታውቃላችሁ አይደል? የስራ መንገድ፣ የስራ በር ለስንት ሰው ነው ቀጣ የምታሰራ ሆነ የተንቢ። ምክንያቱም በዚህ በዩቱብ ያዝዟታል እህቶች፣ እነሱ ናቸው የሚያዟት በዩቱብ። እና ይሄ ሚዲያ በጣም ጉልበት አለው። ከሰዎች ጋር ያገናኛቸዋል። ቪዲዮችን በተለያየ ሀገር ነው የሚታይ። ወገኖች በዛ ይሰጠናል። ማን ያውቃል? በአሜሪካ በሌላ በቃ በተለያየ ቦታ ሰዎችን ያገናኘናል። ስለዚህ እዚው በስደት እያለን ብዙ ሰዎች አፍርተን፣ ብዙ ተከታዮች አፍርተን፣ የሚወዱን ሰው አፍርተን መሄድ አለብን። እኛ ግን እዚህ ላይ መበረታታት አለብን። ኃላፊነት ተሰምቶን እያንዳንዷን የምናያትን እኔ ከዚህ በፊት የዘለልኩት ካለኝ ትንሽ ልጅ ይዛለሁ ስላልኳቸው አንዳንድ ነገር ድንገት ካለብን፣ ከዚህ በኋላ ግን በጥንቃቄ ለመስራት እሞክራለሁ። በጥንቃቄ ሁላችንም እንደዛ በቃ ተበረታተን ጀግኖች መሆን አለብን። አንበሶች መሆን አለብን። እውነቴን ነው የምላችሁ። በቃ የእኛ ለሌላ ሰው ትምህርት መሆን አለብን። ለሌላ ስደተኞች እንደዚህ በቃ የሆነ ስም ራሳችን ሰይመን፣ እዚህ በፊትም ብያለሁ፣ ሰይመን ራሳችንን
የሆነ ነገር ብለን እዚህ ከቅመማ ቅመም ወጠን ቅመማ ቅመም አልሰለቻችሁም? የማንም ቅመማ ቅመም አይደለም። ከቅመማ ቅመም ወጠን ሌላ ነገር በቃ ጎበዞች መሆን አለብን። ምን ችግር አለ? ዩቱብ ባና የቲክቶክ ባና የሆነ ቦታ ባንዞር ባንቀልባወጥ ምን ችግር አለ? ለትንሽ ጊዜ እውነቴን ነው የምላችሁ ጎበዞች ከሆነ 3 ወር ይበቃናል። 3 ወር እኔ አሁን እንትኔ እንደዛ ነው አላማዬ 3 ወር እና ያወራኋችሁን እንዳትረሱት። ኮሜንት ላይ እንድትጽፉ የምፈልግ ያን ነው። ምክንያቱም ይህን ቴሌግራም ግሩፕ ላይ ስለምሰጠው ማለት ነው ይህን ቪዲዮ እና እንደዛ አድርጉ። እሺ እንደዛ አድርጉ። ጓደኛዬ ምን ሚል ይመስላችኋል? በመውጣቴ አበጀሽ ሚል ይመስላችኋል ወይስ ተሳስተሻል ምናምን ሚል ይመስላችኋል? ምክንያቱም እንደዚህ ይሄ ሲጀምር እንደዚህ ዩኒፎርሙ እውነት ውበታችሁን ነው የሚያጠፋችሁ፣ ሌላ መልክ ነው የሚሰጣችሁ። ከዩኒፎርም ወጣ ብላችሁ ደግሞ የተወሰነ ደግሞ ስትሉ ደግሞ ሰውነታችሁ ፋይላ ምናምን 24 ሰዓት ራሱ ከዚህ ጋር መዋሉ ራሱ በቃ ሞራላችሁን ነው የሚሰብረው። ግን ስራ የለም። እኔ ውጭ ነው የምሰራው። ስራ በጣም የለም። ብዙዎቹ ስራ አጣው በጣም እየተንከራተቱ ነው። ሌላ ደግሞ ማወራችሁ ሌላ ርዕስ አለኝ። በዚህ ወጦ በመስራት ራሱ ወጦ በመስራት ሲጀመር በጣም ተከታታይ ማውራት የምንችልበት አለ። ሌሎች እንዳይወጡ ከኛ ህይወት እንዲማሩ። ወጦ መስራት በጣም ከባድ ነው። ጠፍቶ መስራት በጣም ከባድ ነው። ቀላል እንዳይመስላችሁ፣ በጣም ከባድ። የስደትን የመጨረሻ መራራ የምታዩት ጠፍታችሁ ስትሰሩ ነው። ኮንትራት ቤት ትኖራላችሁ። እርግጥ ኮንትራት ቤት ያስጠላል። ኮንትራት ቤት እንደ እስር ቤት በሉት ማለት አንዳንድ የወጣችሁ ስትሰሩ ስትሰለቻችሁ ትቀይራላችሁ። ሁሌም ሌላ ፊት ማየቱ ቢደብራችሁም ግን ትቀይራላችሁ። እርሴ ግን እሱ አይደለም። ዛሬ ማወራበት እሱ አይደለም። ስለ ጠፍቶ መስራት አይደለም። ግን አንዳንድ አሁን ምሳሌ ጓደኛዬ ባለፈው እያወራን ያኛውን ቪዲዮ ስትል ባሏ እዚሁ ነው ያለው ኩዌት ነው የሚኖረው እሷ እና በሃይማኖታቸው እንድሰራ አይፈልግም። እኔ እንድታወሩበትም እፈልጋለሁ። እንድሰራ አይፈልግም ማለት ዩቱብ ምናምን እንድሰራ አይፈልግም። ከዚህ በፊት እንዳወራኋችሁ ፑፑ ላይ ገብታ ነበር። ያው ፑፑ ደግሞ ላይ ያስፈልገዋል እና ከዛ ስሰራ ብዙም ደስተኛ አልነበረም እሱ ማለት ነው። እና ይህስ ምን የሚል ይመስላችኋል? አበጀሽ ጎበዝ፣ በቃ ጠንካራ ሴት ምናምን የሚለኝ ይመስላችኋል? ታታሪ ወይስ በጣም የሚናደድብኝ ይመስላችኋል? እኔ በነገር ስራዬ ደረቅ ነኝ። እሺ እውነት ደረቅ ማለት ይህም ሌላ ስለሚያስፈራ ልነካካላችሁ ማለት ሰውን አንዴ ምናምን ነው የማወራ ማለት ሰዎችን አልለማመጥ። እሱንም ቢሆን እንደዛ በጣም የኔ ነገር ብዙ ነገር ከሱ ጋር አለ። ግን እንደዚህ የሆነ ላፊ ነገር ካለ አልለማመጥ እና በህይወቴ የሆነ መጥፎ በቃ ፈጣሪ ስለሆነ ነው የቻለው እንጂ የሆነ ጥሩ ባህሪ አይደለም። ከሰው ጋር ለመኖር በጣም የሚከብደኝ አይነት ሴት ነቴ ነው። ከባድ ነው እና ይሄ ነው እንድታወሩበት እፈልጋለሁ። ቪዲዮውን ጨርሳችሁ ማየት ስለምፈልግ እንዲረዝምባችሁ በጣም አልፈልግም። ጨርሳችሁ እንድታዩት ስለምፈልግ ማለት ነው። ጭርስ አድርጋችሁ እንድታዩት ነው የምፈልግ እና እሱ ነው እላችኋለሁ ወገኖችዬ። እንድትሰሙ ትፈልጋለሁ። አስተያየታችሁን እጠብቃለሁ። ባለፈው ጊዜ ለምን አንያያዝም በሚለው ርዕስ ሳወራ በጣም ብዙ ኮሜንት ነው የገባ 72 ምናምን። የዛኔ ሰዎች ትንሽ ነበር። አሁን ግን በጣም ብዙ ነው፣ 200 ምናምን ነው ያለ ሰው እና ሁላችሁም እንትን ያላችሁን እንድትጽፉልኝ እፈልጋለሁ። እሺ ሁላችሁም ከጓደኛዬ ጋር ሆነን ደግሞ አንዴ በኮሜንታችሁ ላይ ደግሞ መልሳችንን እንሰጣለን። እንደዛ እያለ ነው መስራት ያለብን። እኛው ለኛው እንትን መሆን አለብን። እኛው ለኛው እርስ መሆን አለብን አይደል? እኔ በማወራው ላይ ሌሎቻችሁ መወያየት፣ በዛ ኮመንት ላይ ደግሞ ደግመን ቪዲዮ መስራት። ምክንያቱም ርዕስ የጠፋብን ልጆች ካለን በጣም እናወራ ብንል ከራሳችን ቪዲዮ አንደኛዋ ብሰራበት ርዕስ ይሆናል ማለት ምን ላውራ ምን ልበል ከምንል ይልቅ እኔ ባወራሁበት ላይ የሆነ ሴት ደግሞ ተነስታ መስራት ትችላለች። እንደዛ ነው የሚሻለው እና ኮሜንታችሁን እፈልጋለሁ። አሁንም ደግሞ ደግሜ የምለው እንያዝ
እንበረታታ ሁላችንም። እኔም በጎኔ ሰዎችን ሳገኝ እነግራቸዋለሁ እንዲህ የሚል ፔጅ ሄዳችሁ ግቡ ቲክቶክ ላይ ብዬ እነግራቸዋለሁ ማለት ነው። በፎዚያ በኩል እንዲመጡ ሰዎቹን አዳዲስ ሰዎቹን መጋበዝ አለብን። ምክንያቱም ሰብስክራይብ እንድናገኝ አዳዲስ ልጆችን ፎዚ ብቻ ምንም ግዴታ የለባትም ሄዳ ቲክቶክ ላይ የምጮህ። እኛም እንደዚህ ጓደኞችን ስናገኝ ተሰባስበን እኛም በህብረት እየሰራን ነው። እናንተስ እንዴት ናችሁ? ምን ትላላችሁ? ኑ አብራችሁን ስሩ፣ ኑ እንያያዝ እያለን ሰዎቹን መጋበዝ አለብን ሁሌ ማለት ነው። አብረው እንዲሰሩ ቴሌግራም ላይ እና ይሄን ነው የምላችሁ። ቪዲዮውን እንዳላስረዝምባችሁ ስለተስተካከለ ረጅም ቪዲዮ መስራት እችላለሁ፣ ችግር የለውም። ግን በጣም እንዳላራዝምባችሁ እንዳላጓትትባችሁ እንድታዩት እስከ መጨረሻው እንድታዩት እፈልጋለሁ። ኮሜንታችሁን እፈልጋለሁ። በጣም አመሰግናለሁ። ይህ ሰው ምን ሚል ይመስላል ያለው እንደው በአጭር ጊዜ ካየውም ያለውን እነግራችኋለሁ። ረጅም ጊዜ ደግሞ ከቆየን ደግሞ አብረን እየተበረታታን እንቀጥላለን፣ እንሄዳለን፣ እንጓዛለን። ምን አባቱ ማን ነው የሚከለክለን? ማን ነው ከልካዩ? እና ስሙ ሰላም ሁኑልኝ። ለማማ ይሬን ራህት አለማማ ላላላ